አብዬ እያየህልኝ ነው አደል? አየ ጎረምሳ ነገር። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮውን ትጀምሩ ዘንድ በትህትና እጠይቃችኋለሁ። አመሰግናለሁ። ልጅ አይደለ ተዩ፣ አየ ጎረምሳ ነገር ተዩ ይላል አቶ አብዬ። ወይዘሮ አሰለፍም አረ በዙ ከቀጠለ መዋረዳችን ነው ትላለች። ምንድን ነው የምንዋረደው እንዴ? እያየህ አይደለ እንዴ? እያየህ አይደል ትላለች። አቶ አብዬም ታያቸው እህታለም ታያቸው፣ ወጣትን ለመቆጣጠር ትሞክሪያለሽ ሆይ ይላሉ። ወይዘሮ አሰለፍም የምን አባት ወጣት ነው? ለእኔ አሁንም ልጅ ነው። አሁንም ያ ትንሹ ዱብ የሚለው ልጅ ነው ትላላል። አንድ ነገር ውልፍት ትላለው ካለ እዘረግፈዋለሁ። አው አንድ ነገር ውልፍት ትላለው ታለ እዘረግፈዋለሁ ትላለች። አቶ አብይም እንደዛ ይሆናል ብለሽ ነው እንደዛ ይሆናል ብለሽ ነው ይላል። ላስ ትላለ ወይዘሮ አሰለፍም። አቶ አብይም በይ ይሄ ግትርነትሽ በኋላ ዋጋ እንዳያስከፍል አብዬ ችግር ውስጥ ይግባ ተይው እያልከኝ ነው አይደለም? ደፋርና ጭስ መውጫ አያጡም። ዝም ብለሽ ተመልከቻቸው ብዬ እኔ ግን ምንም ደስ አላለኝ። አዎ እኔ ግን ምንም ደስ ሳይ እታለም ደስ ባይልሽም ዋጥ አድርገው። አዎ ደስ ባይልሽም ዋጥ አድርገው ብዬ በሁለቱ በትንሿና በኢዛና መካከል ያለው ፍቅር ያስደስታቸዋል። እንደ ልጅና ልክ እንደ ልጆቻቸው ነው የሚያመለከቷቸው። ታያቸው ልጆች ናቸው። ታያቸው እንደፈለጉ ይሆኑ። የፈለገው ነገር ቢሆን ጭስና ጨካይ ጭስ መውጫ አያጣም። ታያቸው ጊዜያቸው ነው፣ ልጆች ናቸው ቢሏትም ወይዘሮ አሰለፍ ፈጽሞ ሊዋጥላት አልቻለም። ወይዘሮ አሰለፍ ዛሬም ልጄ ነው፣ ዛሬም ለኔ ምን ጎረምሳ ገና ህፃን ልጅ ነው በማለት ትከራከራለች። አቶ አብዬ ሆኖም ታያቸው ገና ልጅ ነው፣ ታያቸው ጎረምሷል፣ የምን ልጅ ነው ታለም ታያቸው ይላል። ራስ ያለበት ዝላ አይችልም ይላል ያገሬ ሰው። እንግዲህ የትንሿዬን ፎቶ ይዞ መቅደስና ጆሲ ሲከራከሩበት፣ እንደዚሁም ደግሞ ለዓላማ እንጠቀምበታለን ብለው የትንሿዬን ፎቶ ይዘውት ነበር። ያንን ፎቶ ለምን ያዙት? ለምንስ ሊጠቀሙበት ነው? ተትንሿ ብር ሊቀበሉ ነው ወይንስ ለምን ካላችሁ እንደዚህ ነው ነገሩ። ያ ፎቶ ለወይዘሮ አሰለፍ ታሳዩት። ወይዘሮ አሰለፍ ደግሞ ትንሿዬን ስለምትጠላት ይህን ነገር ካገኘች ሙሉ በሙሉ መንግላ ለማስወጣት ወይንም ደግሞ ከኢዛና ህይወት እስከ ማስወጣት ድረስ ትደርሳለች። ከዛ ቤት ትንሿዬ ተባረረች ማለት ግራ ሲገባትና ሲጋባት የዛን ሰዓት ወደ ጆሲ እጅ ትወርቃለች። እንደዚሁም ደግሞ መቅደስ ወደ ኢዛናች ትገባለች ማለት ጀምረው ነበር። ይሄ እንግዲህ የህልም እንጀራ ሆኖ ቀረ እንጂ ማለት ነው። አሁን ዛሬ ያ የተያዘ ፍላሽ በአጋጣሚ ጆሲ እነ ትንሿዬ ቤት ወይንም እነ ኢዛና ቤት ይጥለውና ያንን ፍላሽ ወይዘሮ አሰለፍ ታገኛለች። ወይዘሮ አሰለፍም የልጄ የኢዛና ነው ብላ ለኢዛና ትሰጠዋለች። ኢዛናም የኔ አይደለም ግን አምጪው ቼክ አድርገዋለሁ ብሎ ያንን ሲመለከተው ግን የትንሿዬ ፎቶ ነበር የተያዘው። በዛ ፎቶ እንግዲህ ትንሿዬም ኢዛናም በጣም እየፈሩና እንደዚሁም ደግሞ ያንን ፎቶ ለማጥፋት እንደዚሁም ለመንጠቅ እና አብየል ሁሉ ትብብር ሲያረጉ ቆይተው ነበር። ሆኖም ግን ሊያገኙት አልቻሉም። በነገራችን ላይ ያ ቪዲዮ ወይንም ያ ፍላሽ ጆሲች ባይቆይ ኖሮ መቅደስ ጋር ገብቶ ቢሆን እስከ ዛሬ አይቆይም ነበር። ወዳው በደቂቃ ወይዘሮ አሰለፈች ይገባ ነበረ። ሆኖም ግን ጆሲም ለአንቺ አሳልፌ አልሰጥሽም፣ በኔ እጅ ነው የሚቀመጠው በማለት አጋጣሚ አንድ ቀን እነ ትንሿ ቤት ወይንም እነ ኢዛና ቤት ወድቆ ከእጃቸው ይጠፋል። በዛም እንግዲህ መቅደስ በጣም ትበሳጫለች። ድሮስ አንተ ምንም ትሰራለህ? ምንስ የምታደርግነህ? ያን ጊዜ ስጠኝ እያልኩ ስለምንህ ሰታይ ቢሆን ዛሬ ይሄ ባልተፈጠረ ነበር ትለዋለች።
ያንን ፍላሽ እንግዲህ ኢዛናም አግኝቼዋለሁ ሲለው ለጆሲ ስጠይ ቢለውም አይ ውስጡ ያለውን አይቼ የምሰጥህ እንጂ ዝም ብዬማ አልሰጥህም በማለት ውስጡ ያለውን አይቶ ከዛ በኋላ ሊመልስለት ወይንም ሊሰብረው ነበር ስምምነታቸው። ዛሬ እንግዲህ ኢዛና ወደ ጆሲ ጋር ሲሄድ ጆሲ እየደነገጠ በቃ ያንን ቪዲዮ አይቶት ነው እንግዲህ እንደዚህ እየሮጠ የመጣው። ዛሬማ አለቀልኝ ይላል ጆሲ። ደረሰ ወደ ጆሲ ጋር። ጆሲም የፈራው አልቀረም። ኢዛና ደረሰ። አንተ ግን የምርህን ነው አለ ኢዛና። ጆሲም ይኸውልህ ተረጋጋ፣ አሁን ግርግር አልፈልግም፣ ተረጋግተህ አናግረኝ፣ ግርግር አልፈልግም አለ ጆሲ። ታስብ አንዳንድ ጥያቄዎችን ልጠይቅህ ነው የመጣሁት፣ እሱን ከመለስክልኝ ምንም ግርግር አይፈጠርም ይለዋል። ምንድነው ጥያቄው? ጠይቀኝ አለ ጆሲ። እሷ ጋር እልክ ነው ፍቅር ነው የያዘህ ይላል ኢዛና። ምን አይነት ጥያቄ ነው? ቆይ ፍቅር ባይዘኝ እንደዚህ ሆናለሁ እንዴ? ምን አይነት ጥያቄ ነው የምትጠይቀኝ? ፍቅር ባይዘኝ እንደዚህ ሆን ነበር እንዴ? ይላል ጆሲ። እና ፍቅር ላንተ ይሄ ነው በማለት ፍላሹን ከኪሱ አውጥቶ ያሳየዋል ኢዛና። ይኸውልህ ኢዛና እኔ ላስረዳህ እችላለሁ፣ ግን ልታምነኝና ልትሰማኝ ከቻልክ ልነግርህ እችላለሁ ነው ይለዋል። ኢዛናም ለመስማት እየጠበቅኩ ነው፣ እስቲ በል ንገረኝ አለ። ይኸውልህ ኢዛና ይሄ ሁሉ ስራ ይህን አይደለም የመቅደስ ነው። እኔ ራሴ ቪዲዮ ተተቀረጸ በኋላ ነው ያወቅኩት እንጂ ከዛ በፊት ምንም የማውቀው ነገር አልነበረኝም። እኔ ራሴ ቪዲዮ ተቀረጸ በኋላ ነው ያወቅኩት። አሁን ተጠቅሜ ትንሿን የኔ እማረጋት መስሎኝ ነው ፍላሹን ወይንም ቪዲዮውን ያስቀመጥኩት። እናም እንዴት አድርገህ ነው ይህም ቪዲዮ ተጠቅመህ ኢዛና ይቅርታ ትንሿን ያንተ የምታደርጋት? እንዴት አድርገህ ነው ይህም ቪዲዮ ተጠቅመህ ትንሿን ያንተ የምታደርጋት ይለዋል። እሱን አላቅም። እሷን ግን የኔ ለማድረግ የትኛውንም አማራጭ እጠቀማለሁ፣ የትኛውንም እርምጃ እወስዳለሁ። ይኸውልህ ቪዲዮ እኔ ጋር ስላለ ብቻ እሷን አንድ ነገር አርጋታ ነው ማለት አይደለም። ብፈልግ ኖሮ ቪዲዮ እኮ እስከ ዛሬ እኔ ጋር ነበር ይላል ጆሲ። ናም እና ምን ከለከለህ? ማንስ ያዘህ እንዳትጠቀምበት? ማን ያዘህ? ምንስ ከለከለህ እንዳትጠቀም? ይኸውልህ ኢዛና ላታምኔ ትችላለህ። ይህንም ቪዲዮ ሸሽጌና ጥንቅቅ ብዬ የያዝኩት መቅደስ እጅ እንዳይገባ ብዬ ነው። መቅደስ እጅ ይሄ ቪዲዮ ገብቶ ቢሆን እስከ ዛሬ የትንሿ ህይወት ተበላሽቶ ነበር። ለዚህም ነው በእኔ እጅ እስከ ዛሬ ድረስ ያቆየው። ጆሲም እንዴት አሰብክላት በእናትህ? ቆይ ምን አይነት ሰይጣን ቤትስ ህልና ፈቀደልህ በእንደዚህ ሁኔታ ውስጥ ቪዲዮ ለመቅረጽ? እንዴት ፈቀደልህ ህሊናህ? እንዴት አድርገህ ነው ይለው። ነገርኩህ እኔ እኮ አይደለሁም ይህንን ያደረኩት እያልኩ ነው። አሰማኝም ወይ? እኔ አይደለሁም ይህን እያደረኩት መቅደስ ነች አልኩህ እኮ ይለዋል። ኢዛናም እኔ ወዳታለሁ እወዳታለሁ ብለህ ከዚህ በፊት ተኔ ጋር ስትከራከረኝ የእውነት የምትወዳትና የምታፈቅራት መስሎኝ ነበር። እንዴ ኢዛና ነገርኩ እኮ እየነገርኩ አይደለም ወይ? ይሄን ቪዲዮ ተጠቅሜ የትንሿን ህይወት ማበላሸት እኮ እችል ነበር። ደግሞ ስለምወዳት ነው እኔ ምንም ነገር ያላደረኩት። አዎ ስለምወዳት ነው ምንም ነገር ያላደረኩት። ጭንቅላትን ተጠቀም እንጂ እኔም ብቻማ አትጮህብኝ። ጭንቅላትንም ተጠቀም፣ ስለምወዳት ነው ምንም ያላደረኩት ይላል። ኢዛናም አንተ ጋር እስከ ዛሬ ደብቀህ ያኖርከው ሌላ ነገር ደግሰህ እንደሆንስ በምን አውቃለሁ? ሌላ ነገር ደግሰህላትስ እንደው ለሌላ አላማስ እንደሆነ በምን አውቃለሁ? በምን እረዳለሁ? ነገርኩህ እኮ መጀመሪያም ስንጀምረው ወሬውን መጀመሪያም የምታምነኝ ከሆነ ስማይ ብዬህ ነበረ። መጀመሪያም እኮ ተመጀመሪያው አስረድቼህ ነበር። እዚህ በላይ ከአንተ ጋር የሚከራከርበትም አቅም የለኝም። እናም ቆይ እንዴት አድርጌ እንዳምነ ትፈልጋለህ? ረሳሁ እንዴ ማንና ምን እንደሆንክ ረሳሁ? ትሰማኛለህ? ከዚህ በላይ ከአንተ ጋር ቆሜ ማውራት አልፈልግም።
በቃኝ ይላል ኢዛና። ይቅርታ ጆስዬ፣ እንደውም እያከበርኩህ ነው። ከዚህ በላይ ማውራት ግን አልፈለግኩም። እያከበርኩ ነው፣ ግን የምትተናኮለኝ ከሆነ በቃኝ ይሏል ጆ። ኢዛናም ክብሪት ራሷን ጭራ ራሷን ትጎዳለች አሉ። ጭራሽ ተቆጩም አንተ ራስህ ሆንክ እንዴ በማለት ጥያቄ ነገርኩ እኮ በቃ አሁን ዘወር በልልኝ አለ ጆሲ። ከዛ ሊሄድ ሲል አነቀና ይኸውልህ እያናገርኩህ ትታይ ልክድም ያምርሃል እንዴ አለ ኢዛና። ጋግረን እየጨረስን መስሎኝ ይላል ጆሲ። አንተ ነሃ የጨረስከው፣ እኔማ አልጨረስኩም። መስማት ካልፈለኩኝ ግዴታ አለብኝ እንዴ አለ ጆሲ። መስማት ካልፈለኩ ግዴታ የሚያስገድደኝ ሰው አለ እንዴ? ወዴ ሳይሆን በግዴ ትሰማኛለህ። አው እየመረረህም ቢሆን በግዴ ትሰማ አልሰማህም ይላል ጆሲ። ኢዛናም በደንብ አድርገህ እኮ ታውቀኛለህ፣ በደንብ ጥንቅቅ አድርገህ ታውቀኛለህ። እንደለመድከው ልትራገጥ ነው ወይ በማለት ጆሲ ጥያቄ ያቀርብለታል። ኢዛናም እኔ አንተ የምራገጠው እኔ አንተ መሰልኩህ? እኔ ኢዛና እመራገጥ እስከዛሬ እንኳን እኔ ሳይሆን ስራገጥ የኖር ነው አንተ ራስን ስትራገጥ የኖርከው። ለዚህ ደግሞ አንተም እኔም ራሳችን ምስክር ነን። አዎ እኔ አይደለሁም እስከ ዛሬ ስራገጥ፣ አንተ ነበርክ ስትራገጥ የነበርከው በማለት ኢዛናም ወሬ አታብዛ፣ አሁን በደንብ አድርገህ ጆሮህን ሰተህ አዳምጠኝ አለው ኢዛና። እንግዲህ የትንሿዬ ወንድም መከታ ነው ስል በምክንያት ነው። በጣም ደስ የሚል ክብር ያለው ከእናቱ ጋር እንኳን ተጋፍጦ እየታገለላት ያለ ወንድም ነው። በቃ በጣም ደስ የሚል እና ምን አለው ኢዛናን ጆሲን፣ አሁን በደንብ አድርገህ ጆሮህን ሰተህ አዳምጥ። ጆሲም ምድር ላይ ምን እንደሰለች ታውቃለህ? ያንተ ፉከራና የመቅደስ ወሬ። አዎ ያንተ ፉከራና የመቅደስ ወሬ ሰለቸኝ። ኢዛናም እመነኝ ጆሲ፣ አንተም ኮንክ መቅደስ ከዚህ አካባቢ ድራሻችሁን እንደማጠፋችሁ ቃል ገባለሁ። ከዚህ አካባቢ ሁለታችሁንም ድራሻችሁን እንደማጠፋችሁ ቃል ገባለሁ። ስየም በመጽሐፍ ቅዱስ ነው ወይንስ በህገ መንግስቱ ቃል የምትገባልኝ? በየትኛው በኩል ነው ቃል የምታገባልኝ? እኛን ለማጥፋት በየትኛው በኩል ነው ቃል የምትገባው? አንተን በሚያሳምነው ነገር በማንኛውም እምልልሃለሁ። አንተን በሚያሳምን በማንኛውም ነገር እምልልሃለሁ። ስየም አንተ ሰውዬ ቀልድህን ከጨረስክ ዘወር በልልኝ። እኔ በጣም ብዙ ስራ አለኝ፣ ስራ ፈታ አይደለሁም። አዎ አሁን ቀልድህን ከጨረስክ ዘወር በልልኝ፣ ብዙ ስራ ከፊት ይጠብቀኝ፣ አንተ ስራ ፈታ አይደለሁም በማለት ጆሲ ለመሄድ ቢሞክርም ኢዛናዬ ዓለም ላይ እንዳንተ ያለ ይፈታተኛል ወይንም እንዳንተ ይገጥመኛል ብዬ በዓለም ላይ አስቤም አላቅም ነበር ይላል ጆሲዬም። ዋው ደስ ይላላ እና የመጀመሪያ ነኝ ማለት ነው አለ ጆሲ። ኢዛናም አይገርምም? ልትሞት የመጀመሪያው ሰው ልኮን ነው። አዎ ልትሞት የመጀመሪያው ሰው ልኮን ነው። እዚህም እኔ ምለው ግን አንተና መቅደስ ይሄንን የዛቻ ትምህርት የትኛው ትምህርት ቤት ነው ተምራችሁ የምትመጡት? ይሄንን የዛቻ ትምህርት የትኛው ትምህርት ቤት ነው ተምራችሁ የመጣችሁት? ጆስ ኢዛና ምን ነው ሄደ ልትማር ነው ወይ ይለዋል እየሳቀ። ጆሲዬም እኔ እንደናንተ ጊዜ አልተረፈኝም እንጂ ጊዜ ቢተርፈኝና ጊዜ ቢኖረኝ ሄጀ በማር ደስ ይለኝ ነበር። ሆኖም ግን እኔ እንደናንተ ጊዜ አልተረፈም። ዛናም እንደዛ ከሆነማ አታስብ፣ እኔ እየተማርኩ እየመጣሁ አንተ ላይ እተገብረዋለሁ። እንደዛ ከሆነ አንተ ሀሳቡ አይግባህ፣ እኔ እየተማርኩ እየመጣሁ አንተ ላይ እተገብረዋለሁ ይላል። ጆስዬም ከዚህ በላይ ገና ምን አይተህ ምን ስትላለህ ምን ታስባለህ? ዋናው ስገባ እንዴት ልኮን ነው አለ ኢዛና። በቃ አሁን አቀልድ ከፊቴ ዘወር በልልኝ አለ ጆሲ። ኢዛናም እሺ በቃ ከዚህ በላይ እዚህ አላስቆም፣ አንድ ነገር ግን ላሳይህ አለው ኢዛና። ጆሲዬም እኔን ሰርፕራይዝ ማድረግ አይሰለችህም አይደለ? እኔን ሰርፕራይዝ ማድረግ አይሰለችህም? ምን ነው ይደብረሃል ወይ ኢዛና? በፍጹም እኔ ለምን ይደብረኛል? እስቲ ምን እንደሆነ አሳየኝ ይላል ጆሲዬ።
በኋላ የድብዳቤ አሳየው። እንደዚህ ነው? አዎ ይሄ ነው ሰርፕራይዙ። ማጨብጨብ ይጠበቅብኝ ይሆን ይላል ጆሲ። አይ ማጨብጨብ አይጠበቅብህም፣ አሳያለሁ ጆሲ። እግሬ ላይ ተንበርክከህ ይቅርታ እንድጠይቀኝ አድርግሃለሁ። እኔ ጆሲ አይደለሁም፣ ዋጋ አስከፍልሃለሁ። ጠብቀኝ አለ ጆሲዬ። ኢዛናም እንግደውስ ልንገርህ፣ ከዚህ በኋላ ትንሿዬ ጎን ትንሿዬ አካባቢ ባገኘ ምን እንደማደርግህ አታቅም። እኔና እኔ ብቻ ነን እምናቀው። አታስብ ጆስዬ አታስብ፣ አካባቢው ላይ አታየኝም። በቅርቡ ግን እቅፍ አድርጌ እየሳምኳት ፎቶውን እልክልሃለሁ። አታስብ፣ እቅፍ አድርጌ በቅርቡ ፎቶዋን እየሳምኩኝ ተአቅፌ እየሳምኳት ፎቶ አንስቼ እልክልሃለሁ። በአካባቢው አታየኝም። ምን እሰራለሁ እኔ በአካባቢው? ነገር እኮ ከሷ ነው ከእናንተ ሰፈር አይደለም ይለዋል ጆስዬ። እናም ያኔ በምን ሞትኩ ብለህ እንዳትል፣ አዎ ያኔ በምን ሞትኩ ብለህ እንዳትል። ጆስዬም ወይኔ ጆሲ ሰራልኝ ይሄ ውሻ ልጅ፣ ጠብቀኝ ኢዛና፣ ምን እንደማደርግህ እኔ ያውቃለሁ በማለት ራሱን ይነቀንቃል። እዩዬና ትንሿዬ ሁለቱም ጨዋዎች፣ ሁለቱም ለሰው ክብር ያላቸው፣ ሁለቱም ጎበዝ ተማሪዎች፣ ሁለቱም ስነ ስርዓት ያላቸው። እንግዲህ ከሁሉም በላይ ደግሞ ትንሿዬ በትምህርቷ ጎበዝ ነበረችና ወደ ትንሿዬ ጋር ሁሉም እየሄዱ ያጠናሉ። መቅደስ ግን ወደዛ ለማጥናት ስከድ ከማጥናት ይልቅ በነገር መኮትኮት፣ በነገር መለብለብ ምርጫ ያደረገችው። እዩዬ ግን ወደዛ ሄዳ ሰላምታ ከተለዋወጠች በኋላ አንድና አንድ የሄደችበትን ተግባራዊ ታደርጋለች። ዛሬም እንደተለመደው ፈተና ስለነበራቸው ሁለቱም ጸጥ እረጭ ብለው ያጠናሉ። እያጠኑ እያሉ ወይዘሮ አሰለፍ መጣች። እኔ ምለው ይሄ ፈተና ገነት መግቢያ ነው እንዴ? አለች ወይዘሮ አሰለፍ። ነው እንደዚህ 24 ሰዓት ተደፍታችሁ እምትውሉት? አለች ወይዘሮ አሰለፍ። ትንሿዬ ቀናም አላለችም። እየተንተባተበች አዩዬ ቀስ ብላ ቀና አለችና ነገ እኮ አንድ ሆኖ ነው፣ ነገ ፈተናችን ሆኖ ነው አለች። ስንትም ይኑራችሁ በጣም በዛ፣ የእናንተ ደግሞ አለች ወይዘሮ አሰለፍ። ሳለችና የሰው ቤት ነውና ትንሿዬ ምን ነው ፈለግሽኝ ወይ ለምጣ ወይ አለቻት። አይ እኔ ምን ታረግልኛለሽ? እዛው ጥናትሽን አጥኒ አለች ወይዘሮ አሰለፍ። ዛሬ እግዚአብሔር ይስጣት። አይ እኔማ ምን ታረግልኛለሽ? እዛው ጥናትሽን አጥኒ አለች። አንድ ልጅ ተፈለግሽ ብዬ እኮ ነው አለ ትንሿዬ። ወይዘሮ አሰለፍም አይ ቆይ ትፈልግሽ እጠራሻለሁ አሁን ዝም ብለሽ አጥኒ አለችና መቅዲ የከደች የምሰራው ነገር አለ ብላ ቅድም ነው የወጣችው አለች። ተባረከች ልጅ አለች። ውይ ይቅርታ ጋይዝ፣ የተባረከች ልጅ መቅደስ ስታዘዝ እኮ ነው ቤተሰቦቿን እንዴት መርዳት የምታውቀው፣ እንዴት እንደምታውቅ አለች። ማ መቅደስ አለች። ትክክል መቅደስ አዎ አለች። ነው አለች። አይ እዩዬም አይ ዝም ብዬ ነው ምንም አለች። እንዴት ዝም ብለሽ ነው? አንዳይ ነገር ታታስቢማ ዝም ብለሽ አትጠይቅኝም አለች ወይዘሮ እዩዬም አረ እኔ ምንም አላሰብኩኝም፣ ቤተሰብ አጋዥ መሆኗ ገርሞኝ ነው እንጂ ምንም ያሰብኩት ነገር የለኝም አለች። ምንድን ነው የሚገርምሽ? መቅደስ እኮ የተባረከች ልጅ ናት። አዎ መቅደስ እኮ የተባረከች ልጅ ናት አለች ወይዘሮ አሰለፍ። እዩዬም አዎ በጣም የተባረከች ነች፣ በጣም የተባረከች ነች አለች እየሳሳ ብላክስ ነገሩ። ኧረ ይቅርታ አድርጉልኝ፣ እንደውም እኔ ዝም ብዬ ስመለከትሽ አለች ወይዘሮ አሰለፍ። ነገሩ ብላክስ ሆኗል። ዝም ብዬ ስመለከትሽ እንደውም አንቺ ነሽ ነገረኛ የምመስልኝ አለቻት እዩን። ዝም ብዬ ስመለከትሽ አንቺ ነሽ ነገረኛ የምትመስልኝ። አዎ የነገረኛ ሰው ግልጹን አልነግርሽም። ለምን ግልጹን አልነግርሽም አለች እዩዬም። ኧረ በስመ አብ በሉ አለች። ኧረ በስመ አብ በሉ። ለምንድን ነው እኔ በስመ አብ የምለው? እውነቴን ነው እኔ ያሰለፈ እኮ እውነቴን ነው አለች ሀዩዬ። ትንሿ እኔ ብሄድ ሳይሻል አልቀርም፣ ብሄድ ሳይሻል አይቀርም አለች እዩ። የኔ ምስኪን ኦይ
አረ እኔ ስቀልድ ነው እንዴ? የዘንድሮ ልጆች እኮ እንዴው አይጣል ነው። ስቀልድ ነው። መቀለድም አይቻልም እንዴ? አሰለፍ መቀለድም አይቻልም እንዴ? እንዴ የዘንድሮ ቃተውት በሉ አጥኑ። ደግሞ አንድ ነገር ብናገር ሆ ብላችሁ ዘራፍ እንዳትሉብኝ። አዎ በሉ ተውት፣ አርፋችሁ አጥኑ አለች ወይዘሮ አሰለፍ። ትከድ እዩዬ፣ ቆይ ግን ጤነኛ ናት እንዴ አለች። ትንሿዬም አይዞሽ ትለምጀዋለሽ አለቻት። አረ እኔ ምንም ወጣኝና ነው እምለምደው። ንግግሯን ትለምጀዋለሽ ነው እኮ እምልሽ አለች ትንሿ። እዩዬም ሰው እንዴት ከመሬት ተነስቶ ሰው ይሳደባል? እንዴት ሰው ከመሬት ተነስቶ ሰው ይሳደባል? ትንሿዬም ሳቃለችና መቅዲን ስለነካሽባት ነው የሚሆነው አለች። ለነገሩ ልክ ነሽ፣ የራሷን ሰው ስለነካውባት ነው፣ እሷን የምመስለውን ሰው ስለነካውባት ነው እንደዚህ ያሳብዳት በማለት እዩዬም ለትንሿ መልስ ትሰጣለች። እንግዲህ ወይዘሮ አሰለፍ መሰሏንና እንደሷ ክፉዋን መቅዲን በጣም ትወዳታለች። ጨዋዋና ስነ ስርዓቷን ያላትን ጸጥ እረጭ ያለች ሰው አክባሪዋን እዩዬንም ሆነ እንደዚሁም ደግሞ ትንሿን ትጠላቸዋለች። ውድና የተከበራችሁ አድማጭ ተመልካቾች ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ አበረታቱኝ። ለምታበረታቱ ያመሰግናለሁ። እወዳችኋለሁ።